እንኳን ባላ እንግዲህ ወደዚህ ምድር እንግዲህ አትኖርም ወደ አኽራ ሄዳለች ማለት ነው። አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን። እንግዲህ ሁላችሁም በቻላችሁ አቅም ረመዳን ነው ዱዓ አድርጉላት። እኔ ወላሂ ይሄን ነገር እንደዚህ ይፈጠራል ብዬ አስቤ አላቅም። ኢንሻአላህ እንግዲህ ወደፊት በምክንያት እንትን እንዳለች ወላሂ አሁን ራሱ አንድ ወሯ ነው ካለፈች ማለት ነው ወደ አኺራ ከሄደች። አልሐምዱሊላህ አልሐምዱሊላህ ነፍሴ ወላሂ ያ እንደዛ እንትን ያለ ፊቷ ወላሂ ጀናዛዋን ከፍተን ስናይ አልሐምዱሊላህ የበራ ፊት ነበር ያየነውና ነፍሴ ወላሂ የተሻለ ቦታ ነው ያለችው። ደግሞ ወደ አላህ ነው ሄደችው፣ የተሻለ ቦታ ነው ሄደችው። አልሐምዱሊላህ እና እንግዲህ እንትን ስላልኩባችሁም በጣም ይቅርታ። ግን ሁላችሁም ዱዓ አድርጉላት በተቻላችሁ አቅም። ነፍሴ ወላሂ በጣም ጥሩ ሰው ናት። በጣም ጥሩ በጣም በቃ ከምላችሁ በላይ ጥሩ ሰው ናት። እናንተም ታውቃላችሁ ሁላችሁም። እና እንግዲህ ነፍሴ አልሐምዱሊላህ ያው ልጆቹ ያው እንትን ባይሉ ለነሱ እንኳን ብትኖር አሪፍ ነበረ። አልሐምዱሊላህ ሙዛፊር አደረገችን እንግዲህ ሲጥላን ሄደች። ልጆቼንም የቲም አደረገችብኝ። አላህ የፈለገውን ያደረገው። አልሐምዱሊላህ ለኩል ሐል እንግዲህ ሁላችሁም ዱዓ አድርጉላት በቻላችሁ አቅም። ያስታወሳችኋት ቁርአን ቁሩላት። እንግዲህ ከእናንተ ጋር ብዙ ጊዜ ብዙ ነገር አሳልፈናል። አልሐምዱሊላህ እንግዲህ እናንተ ጋር ያለ ቪዲዮ ካለ የኛ ፎቶዎች ቪዲዮዎች ካለ ዩቲዩብ ላይ ቲክቶክ ላይ እንዲሁም ፌስቡክ ላይ ምናምን የለቀቃችሁት ካለ እንደው በአላህ ይዣችኋለሁኝ አጥፉት ሁላችሁም። ይህን ቪዲዮ ለሁሉም ሰው እንግዲህ ሼር አድርጉላቸው። አልሐምዱሊላህ ነፍሴን አላብዛባችሁ። እንግዲህ ኢንሻአላህ በሌላ ቪዲዮ ከተመለስኩኝ ተመለስኩኝ፣ ካልተመለስኩኝ ግን እናንተ ጋር ያሉትን ቪዲዮዎችም ሁላችሁም በተቻላችሁ አቅም አጥፉልን በአላህ ይዣችኋለሁ። መናገርም አልፈለኩኝም ነበረ ግን خلاص ለእናንተም ማሳወቅ ስላለው እና ለላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። አላህ ይዘንላት፣ አላህ ይራህማት። ነፍሴን እንግዲህ ሁላችሁም ታውቋታላችሁ። እንግዲህ እዚህ ላይ ይዳ ነበር የሚኖሩት። ከዚህ በፊት እንግዲህ ብዙዎቻችን እናውቃታለን። የመዳም ቅመም ነበረች። እንግዲህ ይሄ ነው እንግዲህ መጨረሻችን ማለት ነው። እኛም ያላህንን ወደ አላህ ነው የምንሄደው ማለት ነው። እና አላህ ይዘንላት፣ አላህ ይራህማት። በጣም ያሳዝናል። ሀቂቀትን እውነት ለመናገር በወጣትነት ሞት በጣም ነው የሚያሳዝነው። አሁን ላይ ሞት እንደምታዩት ነው እንግዲህ ሕፃን ነው ትልቅ ነው ልጅ ነው ምንድነው አይልም። ሞት እንደ ሞት የሚያስከፋ እንደ ሞት መራራ የለም። እና አላህ ይዘንላት፣ አላህ ይራህማት። እናንተንም ሰብሩን አላህ ይስጣችሁ። ልጆቿንም ደግሞ አላህ ያሳድግላት። የስሟ መጥሪያ ናቸው ልጆቿ። ሀቂቀትን በጣም ያሳዝናል። ባልየው ግን ምንድን ነው ያለው ማለት አላወቅም ማለት ነው። በምን እንደመስሎኛል ባልሳሳት በምን እንደሞተች ጅናዛዋን ከፍተን ስናየው ምናምን ያለው ማለት አንድ ወር ሆኗታል ከሞተች ነው ያለው። እኔ ግን አላመንኩም። ቃል ላይ ነው ያየሁት። የሚገርማችሁ እኔ እንጃ አላመንኩም። አላህ ይዘንላት፣ አላህ ይራህማት። ከዚህ በፊት እንግዲህ ሁላችሁም ታውቃታላችሁ። እንግዲህ የመዳም ቅመም ነበረች እና አገር ቤት ገብተው ቪዲዮ ሰርተዋል። ብዙ ቪዲዮ ምናምን አይቻለሁ። አገር ቤት ገብተው የሚሰሩበትን ቪዲዮ ምናምን ነገር ማሻአላህ። እነዚህ ሰዎች ኢትዮጵያ ሄደው ነው ወይ ያልኩ። እንደውም ብዙ ጊዜ ቪዲዮ አይሰሩም አሁን ላይ። በፊት ግን ዩቱብ ላይ፣ ፌስቡክ ላይ፣ ቲክታክ ላይ ይሰሩ ነበር። ዩቱብ ላይ እንዲሁም ሼር ያደረጉ ነበረ። ብቻ ምን ታረቁታላችሁ? ልጆቼን የቲም አረገችብኛል እና አይዞክ እንግዲህ አላህ ሶብሩን ይስጥህ። ሁላችንም ወደዛው ነን። አላህ ይዘንላት፣ አላህ ይራህማት። እንግዲህ ከሞተች ወር ሆኗታል። እኔ ግን መናገር አልፈለኩም ነበረ ነው ያለው። እንግዲህ ያማል፣ ይከብዳል። ቲም ልጅ ደግሞ ቀድሞ እናት ሲሄድ ከባድ ነው እና አላህ ሶብሩን ይስጣችሁ። አላህ የሶብሩን ውሃ ያጠጣችሁ። ልጆቿንም አላህ ያሳድግላችሁ ኢንሻአላህ። በጣም ያሳዝናል። ሀቂቀትን በጣም ነው የሚያሳዝነው። ግን
ያው ሁላችንም ወደዛው ነው የምንሄደው። ለዚች ነው ዱንያ ዝም ብላ እኮ ነው ዱንያ ብላሽ ወለ መካደ ወለ ፍራሽ ይላል አረብ። እውነት ነው። እናት 2 ጊዜ ትሞታለች ይላሉ እና እናት አንድ ልጇ ሲሞት አንድ ደግሞ እሷ ስትሞት ይላሉ አረቦች ቋንቋ ማለት ነው። እናት ወይንም ደግሞ ልጅ ቀድሞ ሲሄድ እናት ልጄ ብላ ስታለቀስ የሞት ሞት ነው እና አንድ ጊዜ ደግሞ የመጨረሻ ትሄድ ማለት ነው እሷ እና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይዘንላት፣ አላህ ይራህመት። ሁላችሁም በተሳላችሁ እንግዲህ ዱዓ አድርጉ እህቶቼ፣ ዱዓ እንደራረግ፣ ዱዓ አድርጉላት። አላህ ይዘንላት፣ አላህ ይራህመት፣ አላህ ፈርደውሰል ጀነትን አላህ ይወፍቃት። ያ ማለት እንግዲህ ከረመዷን በፊት ነው የሞተችው ማለት ነው። እኔ ደግሞ በጣም ነው የደነገጥኩት ወላሂ ሳከታተላችሁ ስለነበረ ማለት ነው። ስለዚህ 1 ወር ሆኗታል አለ ሬሳዋን ጀናዛዋን ከፍተን ስናየው አለ በጣም የበራ ፊት ነው ያየነው አለ። ሱብሃንአላህ። አላህ ይዘንላት፣ አላህ ፈርደውሰል ጀነት አላህ ይወፍቃት እህቶቼ። እኛንም ደግሞ ተመቅረት አላህ ይጠብቀን ከመጥፎ ነገር ከጅን ነገር አላህ ይጠብቀን ያ ረብ እህቶቼ። በጣም ከባድ ነው ያሳዝናል። እና እንግዲህ አላህ ሶብሩን አላህ ይለግስክ፣ የሶብሩን ውሃ አላህ ያጠጣ ኢንሻአላህ።